የጽንፈኛና ዘራፊ ቡድን የአማራ ክልልን መንግስት በማስወገድ በክልሉ ውስጥ የራሱን መንግስት ለመመስረትና አጠቃላይ የፌደራል ስርዓቱን አደጋ ላይ ለመጣል የነበረው ፍላጎት የከሸፈው በሁለቱ እዞች አማካኝነት ነው። በሰሜን ምዕራብ እዝና በምስራቅ እዝ አማካኝነት ነው። በወቅቱ የሰሜን ምዕራብ እዝ አብዛኛው ስምሪቱ ኃይሉ የነበረው በጎንደር እና ከዛ በኋላ ባሉት የሀገራችን አካባቢዎች ነው። ችግሩ እንደተከሰተ ወዲያውኑ ቶሎ ብሎ የደረሰው የምስራቅ እዝ ነው፣ ከምስራቅ የሀገራችን አካባቢ ማለት ነው። እና ይሄ ጉዳይ እንዲከሽፍ ያደረገው ፕራይመሪሊ የምስራቅ እዝ መሆኑን ዊትነስ ማድረግ ፈልጋለሁ፣ ምስክርነት መስጠት ፈልጋለሁ። በተለይም ደግሞ የሀገራችን መንግስት የአስቸኳይ ጊዜ አዋጅ በአማራ ክልል እስካወጀ በኋላ አዋጁን ተግባራዊ ለማድረግ የተንቀሳቀሰው ይሄ እዝ ነው። ይሄን ለማድረግ በከፍተኛ ደረጃ መስዋዕትነት ከፍሏል። መጀመሪያ ትልቁ ሚናው ይህን ጽንፈኛና ዘራፊ ቡድን አቅዶት የነበረው የመንግስትን ስልጣን በኃይል የመቆጣጠር ተልእኮውን በማክሸፍ ትልቅ አስተዋጽኦ አበርክቷል ነው አንድ። ሁለተኛ ደግሞ በቆየባቸው ጊዜያት አሁን ያለው ሰላም እንዲረጋገጥ በማድረግ ቀደም ሲል በገለጽካቸው በጎጃምና በደቡብ ጎንደር አካባቢ ይሄ ሰላም እንዲረጋገጥ በየበረሃው፣ በየሸንተረሩ፣ በየዳገቱ፣ በየቁልቁለቱ በመውጣትና በመውረድ ይሄ በእነዚህ ዞኖች ላይ በእነዚህ አካባቢዎች ላይ በዚህ የክልላችን ግማሽ ክፍል ላይ ሰላም እንዲረጋገጥ ለማድረግ ከፍተኛ ስራ ሰርቷል ማለት ነው። በሶስተኛ ደረጃ ኦፕሬሽኑን ከማካሄድ ወይም ደግሞ በህግ በማስከበር ተልእኮውን ከመወጣት ባሻገር የክልሉን የጸጥታ ኃይል በመገንባት በኩል ደግሞ ከፍተኛ ሚና ተጫውቷል። ለምሳሌ የክልላችን የፖሊስ ኃይል፣ የሚሊሻ ኃይል በማጠናከር በማሰልጠን፣ በማበረታታት፣ በማስታጠቅ፣ በማንቃት፣ በማደራጀት በጣም ትልቅ ስራ ሰርቷል። ይሄ ቀላል ሊመስል ይችላል። ከውጊያ በላይ ወይም ደግሞ በራሱ ከሚፈጽመው ተልእኮ በላይ ምስራቅ እዝ የክልላችንን በተለይም ደግሞ የጎጃምን፣ ምስራቅ ጎጃምን፣ ምዕራብ ጎጃምን፣ የአዊ ዞንን፣ የሰሜን ጎጃምን፣ የደቡብ ጎንደርን የሚሊሻ ኃይል፣ የሰላም አስከባሪ ኃይል፣ የግል ታጣቂ በአንድ ላይ አደራጅቶ የአካባቢውን ሰላም እንዲያስከብር በማድረግ ረገድ የተጫወተው ሚና ቀላል አይደለም። ህዝባችንን በማንቃትና በማደራጀት ቅድም አንስተሃል። ደጋዳሞት ያኔ ምስራቅ ጎጃም ፖሊስ ማሰልጠኛ ተቋም ህዝቡን በማዋየት፣ ፍኖተ ሰላም ህዝቡን በማዋየት፣ ቡሬ፣ ደብረ ታቦር፣ እንጅባራ፣ ሰሜን ጎጃም መራዊ፣ አዴት በተደጋጋሚ ህዝቡን በማግኘት በማዋየት በማንቃት ህዝቡ ትክክለኛውን ሀሳብ እንዲያውቅ፣ ትክክለኛውን እውነታ እንዲያውቅ፣ እንዲረዳ፣ ሚናውን እንዲወጣ በማድረግ በኩል በጣም ከፍተኛ ሚና ተጫውቷል ምስራቅ እዝ።